ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ማለት ነው በጣም ይገርም ነው። ሱብሃንአላህ እና እሱ ምንድነው ማለት ነው የ8 ዓመት የትዳር አጋሩን ያጣው ወንድማችን ማለት ነው። ምክንያቱም ልንገራችሁ ማለት ነው ያጀማ እና ልጅቷ ስደት ላይ ነው የምትኖር ማለት ነው። እና ቅርብ ቀን ወደ ኢትዮጵያ ገባችና ያው መቼም ሁላችንም ሁሉም ማለት ከስንት አንድ ነው ሁሉም ሰው ቤተሰቡ ሙስሊም የሆነ ማለት ነው። እና ክርስቲያን ቤተሰቦች አሏት። አዲስ አበባ ተቀበሏት ማለት ነው። አዲስ አበባ ሲቀበሏት ዶሮ ምናምን አርደው ጠበቋት ማለት ነው። ለሷ ብለው ለሷ ቅብብሎሽ ማለት ነው። እና ያንን ስለበላች ማለት ነው አንቺ በቃ ክርስቲያን ያረደውን በልተሻል፣ ስለዚህ አንቺ የትዳር አጋሬ ልትሆኛ አቺም ውሃብይ ነሽ፣ ስለዚህ ከዚህም በኋላ አታስፈልጊኝም አላት ማለት ነው። እና ኢንሻአላህ ስለማቃቸው ልጁን ማለት ነው ይዤ መጣና እንዴት እንደሆነ ሁኔታውን ጠይቀዋለሁ ማለት ነው። እና ያ ጀማ ማለት ይሄን ታክል አሁን እኔ ምሳሌ ልሰጠው ፈለኩ። በዚህ አጋጣሚ ቻናሌን ይከታተለዋል ይሰማል ማለት ነው። እና ምሳሌ ልሰጥ የፈለኩት እዚህ ጋር ማለት ነው አረብ ሀገር ስንኖር ሁሉ ሰው ማለት ነው አረብ ሀገር ላይ ሙስሊም ነው እንዴ? ሙስሊም አይደለም። ማን ይረዳው አናቅም። ብስሚላ ብለን ነው የምንበላው ማለት ነው የታረደውን ነገር። እና ይችም ልጅ ያው ፈትዋ ሲሰጥ እዚህ ጋር ማለት ነው ብዙ ግሩፖች አሉ ማለት የምንማረው እና የምንጠይቃቸው ኡስታዞች አሉ። ስለዚህ ያንን ስለሰማይ ችግር የለውም ለኔ ብለው ነው ሽርክ የሌለበት ነው ማለት ለኔ ታርዶ የጠበቀኝ በሚል ማለት ነው ብዙ ፈታዎችን ስለሰማይ ቤተሰቦቿንም ያለ ማስከፋት ያለ ማስቀየም ያን ነገር አደረገችው ማለት ነው። በላች እና እንዴት የ8 ዓመት ዳሩን በዚህ ምክንያት ሊያጣ ይችላል? ወይም ሌላ ምክንያት ፈልጎ ወይም ስላልፈለገ እንጂ ቢፈልጋት ይሄ ነገር ከእስልምና ያስወጣል ብዬ አላምንም። ማለት አሁን እሷ እንደምትለኝ ከሆነ አንቺ ውሃብይ ነሽ። ውሃብይ ማለት በነገራችን ላይ ሀቂቀተን እኔም አላውቀውም። እና ስትነግረኝ ውሃብዮች ናቸው እንደዛ የሚበሉት፣ ስለዚህ እነሱ እየበከተ ይበላሉ ማለት ይሄንንም እኔ ፈትዋ ሲሰጥ በነገራችን ላይ ሰምቻለሁ ማለት ነው። ይሄ እየበከተ በሚለው ምክንያት ማለት ነው ኡስታዞች ፈትዋ የሰጡበት ምክንያት ማለት ነው። እና ሁልጊዜም አንድ ሰው እየበከተ ይበላል ማለት አይደለም። አንድ ሰው ለምሳሌ በጣም ተርቦ የሚበላው አጥቶ ምንም ነገር ከሌለ ያን ነገር ቢስሚላህ ብሎ ራሱን ህይወቱን ለማዳን ያን ነገር ይብላው ተባለ እንጂ ሁልጊዜ የበከተን ነገር ብሉ ማለት አይደለም። እኔ እንደተረዳሁት ነው ማለት እኔ ብዙም በነገራችን ላይ ስለ ድናችን ብዙም እውቀት የለኝም። ግን እኔ እነዛ ፈትዋ የሚሰጡ ሰዎችን የተረዳሁት በዚህ ምክንያት ነው ማለት ነው። እንደገና ደግሞ በዚሁ አጋጣሚ ሴት የውሃብዮች ምልክት አለኝ ነው የምትለኝ እሷ ማለት ነው። አንደኛ የበከተ ይበላሉ፣ ሁለተኛ ደግሞ ሴት ያረደችውን ይበቃል ብሉ ይላሉ አለኝ ነው የምትለኝ። እና እኔ እንጃ እኔ በጣም ግራ ያጋባኝ ነው ወዴት እየሄድን እንደሆነም አላህ አላቅም። ስለዚህ ዝም ብሎ በምክንያት ትዳሩን ስላልፈለገ ለማፍራት ስለፈለገ ነው ብዬ ነው እኔ ራሴ በበኩሌ ያመንኩት ማለት ነው። ያጀማ ይሄ ጥቃቅን ነገሮች መስተካከል ይችላሉ። ውሃብይ ማለ ምንም ማለ ማስተካከል ይችላል። እና አንዳንድ ሰዎች ማለት ነው ዝም ብለው በደንብ ቁርአንንና ሐዲስን በደንብ መማር ማወቅ
ሲገባቸው አንተ እንደዚህ ነህ፣ ይሄን ካረክ አንቺ እንደዚህ ነሽ፣ ይሄን ታረክሽ ይላሉ ማለት ነው። ግን ከዛን የበለጠ ደግሞ ሀቂቀትን በደንብ ቁርአንን ማንበብ ማወቅ ይገባል ማለት ነው። ዝም ብሎ አላግባብ የሆነ ስምን ለሰው ልጅ ከመሰየም ቢቆጠቡ ብዬ አምናለሁ ማለት ነው። በነገራችን ላይ እና እሷም በጣም አለቀሰች፣ በጣም አዘነች። እንግዲህ አላህ አልጻፈልሽም ማሪ፣ አላህ የጻፈልሽ ወደፊት ሊኖር ይችላል። ሶብር አድርጊ። እኔ የምመክርሽ ይሄ ነው። እሱንም ደግሞ ቀስ አድርገሽ ድኑን እንዳውቅ በደንብ እንድማር በደንብ አድርገሽ አስረጁ ነው የምለው። ማለት ያልተባለ የሆነን ነገር ማለት ነው ይሄ ነውና እንደዚህ ብሎ ጥብቅ አድርጎ መያዝ ጥሩ አይደለም። ማለት ብዙ ዋጋ ያስከፍላል። አሁን እሱ መረጃ አምጣ ቢባል ቢጠየቅ ሀቂቀትን መረጃ የለውም። በቃ አንዳንድ ጊዜ ማለት ነው ገጠር ላይ ስንኖር አሉ 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 የሚባል ነገር ጥሩ አይደለም። ስለዚህ በምትችለው አንተም ድንህን በደንብ ተማር፣ በደንብ ወቅ። ኢንሻአላህ ለምትለው ነገርም ማስረጃ አለው የለውም የሚለውን ማወቅ አለብክ። እንደገናም ደግሞ ጠይቅ ብዙ ሰዎችን የሚያውቁትን ጠጋ ብለክ መጠየቅ ነው ማለት። በዚህ ስበብ አድርገህ ሚስትህን መፍታት ማለት ሱብሃንአላህ ከባድ ነው። እኔ እንጃ እኔ በጣም ነው ማለት ስትነግረኝ በጣም ነው ያዘንኩት። እንዴት ይሄን ምክንያት አድርጎ ሌላ ምክንያት እንዳለው እንጂ ውዴ ወይም ጠይቄ ስራት በቃ ስጋ በላሽ ብሎ ነው እነሱ ያረዱትን እንዴት በላሽ አለኝ። ምክንያቱ ይሄ ነው፣ ሌላ ምክንያት ምንም የለ ስትለኝ በጣም ነው የገረመኝ ማለት ነው። ስለዚህ አንቺም ደግሞ መጥፎ ነገር ከምትነጋገሪ ማለት በሚያውቁ ሰዎች በጥሩ ሰዎች ይዘሽ በደንብ ተነጋገሪ ማለት ነው። እሱ ጋር የስንት አመት ትዳርሽን አፍርሽ ብዬ አልመክርሽም ማለት ነው። ማለት ችግር የለውም በቃ ከበላሽ በላሽ ነው። ስለዚህ ይሄንንም ባትነግሪው ይሄ ሁሉ ነገር ሊመጣብሽ አይችልም እና ስለዚህ ተበላሽ በላሽ ነው። አላህ ትክክለኛውን ትዳርሽን ያስተካክልልሽ፣ ይመልስልሽ። እኔ የምር ማለት ነው እኔ እንጃ ከምልሽ በላይ በጣም ነው ያዘንኩት ስትነግሪኝ። ለሁላችንም አላህ ሂዳያ ይስጠን፣ ድናችንን በደንብ ማወቅ እንድንችል ያድርገን ማለት ነው። ማለት ያሉሽን የማይሆን የማይጠቅም ነገር ሰምተን ይሄ ነው ከማለት ቢያንስ ማለት ነው ቁርአንና ሐዲስን አውቀን መረጃው ይሄ ነው ማለቱ የተሻለ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።